የሰርጉ ድግስና የደስታው ዘፈን ረጭ ብሏል። የሮም ከተማ በሌሊት ጸጥታ ተውጣለች። በንጉሱ ቤተ መንግሥት በልዩ ሁኔታ በተዘጋጀው ጫጉላ ክፍል ውስጥ ሙሽራይቱ በቀኑ ድካም ተሸንፋ በሰላም አንቀላፍታለች። ከጎኗ ያለው ልዑል ገብረ ክርስቶስ ግን ከዓይኖቹ እንቅልፍ ጠፍቷል። ልቡ በኃይል ይመታል፣ ውስጡ በታላቅ ማዕበል ይናጣል። ይህች ሌሊት ለገብረ ክርስቶስ ተራ ሌሊት አይደለችም። የሕይወቱን አቅጣጫ የምትቀይር ከዓለማዊው ግርግር ወደ መንፈሳዊው ጸጥታ የሚደረግ ሽግግር መጀመሪያ ናት። ለዓመታት በልቡ ሲያብሰለስለው የቆየው በስውር ሲማጸነው የኖረው የሰማያዊው ጥሪ አሁን በፊቱ እንደተከፈተ መጽሐፍ ግልጽ ሆኗል። የንጉሥ ልጅነት የሚያመጣው ክብር፣ የቤተሰብ ፍቅር፣ በውበቷ የምትደነቀው ሙሽራ፣ የሚጠብቀው የዙፋን ልዕልና፣ ይህ ሁሉ በአንድ ሚዛን ላይ ሲቀመጥ፣ በሌላኛው ሚዛን ደግሞ የማይጠፋውና ዘላለማዊው የክርስቶስ ፍቅርና የእርሱን ፈለግ የመከተል ጥልቅ ምኞት ተቀምጧል። በእኩለ ሌሊት ጸጥታ ገብረ ክርስቶስ በዝግታ ከአልጋው ተነስቶ ሚስቱ እንደተኛች አረጋገጠ። ከዚያም በወርቅና በከበሩ ማዕድናት ያጌጠውን የሙሽርነቱን የክብር ልብስ በጥንቃቄ አወለቀ። ያረጀ ቆዳውን እንደሚያስወግድ እባብ ያንን የከበረ ልብስ ጥሎ እጅግና ተራ ማንም ትኩረት የማይሰጠውን የድሃ ልብስ ለበሰ። ይህ ድርጊቱ ከምድራዊው ሕይወቱ ለመለየት ራሱን ለሌላ ዓላማ አሳልፎ ለመስጠት የወሰነው ውሳኔ አካላዊ መገለጫ ነበር። ሙሽራይቱ በድንገት ከጣፋጭ እንቅልፏ ባነነች። ዓይኖቿን ስትገልጥ ያየችው ነገር ሕልም ይሁን እውን መለየት አቃታት። ተወዳጁ ሙሽራዋ፣ የሕይወቷ ተስፋ፣ ተራ ልብስ ለብሶ ሊሄድ የተዘጋጀ ይመስላል። በድንጋጤና በመገረም ውስጥ ሆና በሐዘን በተቀላቀለ ድምፅ ጌታዬ፣ ምንድነው የምታደርገው? በዚህ ውድቅት ሌሊት ከጫጉላ ቤታችን ወዴት ልትሄድ ነው? አለችው፣ ድምጿ እየተንቀጠቀጠ። የገብረ ክርስቶስ ድምፅ ርኅራኄ ቢንጸባረቅበትም በውስጡ የያዘው የውሳኔ ጽናት ግን እንደ ብረት የጠነከረ ነበር። የምነግርሽ ከባድ ቢሆንም የእውነት ቃል ነው። ለእግዚአብሔር ለሁላችን ፈጣሪ አደራ ሰጥቼሻለሁ። እኔ ግን ከእንግዲህ የዚህን ዓለም መንገድ አልከተልም። የነገሥታትን ንጉሥ የጌቶችን ጌታ የሆነውን ክርስቶስን ልከተለው ሄዳለሁ። የዚህ ዓለም ምድራዊ ሀብትና መንግሥት የምናየው ክብር ሁሉ አላፊ ጠፊ ነውና፣ አንቺ ግን በመካከላችን የገባውን በቤተ ክርስቲያን ፊት የተማማልነውን የልባችንን ቃል ኪዳን አስቢ፣ መሐላችንንም አትርሺ አላት። ሙሽራይቱ ይህንን ስትሰማ ዓለም ዞረባት። እምባ በጉንጮቿ ላይ ኮለል እያለ ይፈስ ጀመር። ወዴት ትሄዳለህ? የኔስ ዕጣ ፈንታ ምንድን ነው? ለማንስ ለየትኛውስ ሰው ትተወኛለህ? የጋብቻችን ቃል ኪዳን፣ የፍቅራችንስ መሐላ? ያለቀሰች ተማጸነችው። ልቧ ተሰብሯል። የወደፊት ሕይወቷ በአንዲት ቅጽበት በድቅድቅ ጨለማ የተዋጠ ይመስላል። ገብረ ክርስቶስም ፊቱን ወደ ሰማይ አቅንቶ በውስጡ ያለውን ኃይል እየሳበ ለሰማያዊው ሙሽራ ራሴን አሳልፌ ሰጥቻለሁ። አንቺንም በጸሎቴ ያስብሻለሁ። እርሱ ከክፉ ሁሉ ይጠብቅሻል፣ እርሱ ያጸናሻል አላት። ከዚያም የዮሐንስ ወንጌል ምዕራፍ 18 ቁጥር 37ን በመጥቀስ የክርስቶስ መንግሥት ከዚህ ምድር እንዳልሆነች እርሱም የመጣው ለእውነት ሊመሰክር እንደሆነ አስታወሳት። ሙሽራይቱ በሐዘን ተውጣ ተጨማሪ ቃል መናገር አልቻለችም። የገብረ ክርስቶስ ውሳኔ የጸናና የማይቀየር መሆኑን ከፊቱ ገጽ ከድምፁም ጽናት ተገንዝባለች። በዝግታ ወደ በሩ አመራ። ማንም ሳያየው ከቤተሰቡ፣ ከጓደኞቹ፣ ከሚጠብቀው ንግሥና ተለይቶ በሌሊት ጨለማ ውስጥ ተሰወረ። የሮም ከተማን በደስታ ሲያሸብር የዋለው ሙሽራ አሁን የብቸኝነትና የመንፈሳዊ ተጋድሎን መንገድ ለመጀመር ጉዞውን አቀና። ዓለም የሸለመውን የክብር ካባ አውልቆ የሰማዩን ጥሪ ተከትሏል። ጎህ ሲቀድ ንጉሥ ቴዎዶስዮስና ንግሥት መርኬዛ ልባቸው በደስታ ተሞልቶ ልጃቸውና አዲሷ ሙሽራ የሚገኙበትን የጫጉላ ክፍል ለማየት በጉጉት ተጓዙ። የጫጉላው ክፍል በር በቀስታ ተከፈተ። ንጉሡና ንግሥቲቱ በፈገግታ ተውጠው ወደ ውስጥ ሲገቡ ዓይናቸው ያረፈው ልቧ በሐዘን በተሰበረ ሙሽራ ላይ ሆነ። ልዑል ገብረ ክርስቶስ በቦታው የለም። ቅጽበታዊ ግራ መጋባት በንጉሡና በንግሥቲቱ ፊት ላይ ተነበበ። ልጃችን የት አለ? የሚል ያልተነገረ ጥያቄ አየሩ ላይ ተንጠለጠለ። አገልጋዮቹና መኳንንቱ በድንጋጤ ተዋጡ። ባልሽ ወዴት አለ? ሲሉ ሙሽራይቱን በጭንቀት ጠየቋት። እርሷም በእንባ እየታጠበች የሌሊቱን አስደንጋጭ ክስተት
የገብረ ክርስቶስን ያልተጠበቀ ውሳኔና ድንገተኛ መሰወር አንድ በአንድ ነገረቻቸው። ንጉሥ ቴዎዶስዮስና ንግሥት መርኬዛ ይህንን በሰሙ ጊዜ በድንጋጤና በከፍተኛ ሐዘን ተውጠው በግንባራቸው መሬት ላይ ተደፉ። ልብሳቸውን ቀደዱ፣ በራሳቸው ላይ አመድ ነሰነሱ፣ ፊታቸውን በጥፍሮቻቸው እየቧጠጡ ልብን የሚሰብር ዋይታ አወጡ። የደስታቸው ምንጭ የነበረው የልጃቸው ሰርግ ወደር የሌለው የሐዘንና የለቅሶ ምክንያት ሆኗል። የቤተ መንግሥቱ ግድግዳዎች በጩኸት አስተጋቡ። ንጉሥ ቴዎዶስዮስ ወዮልኝ፣ ምን አይነት መዓት ነው በላያችን ላይ የወረደው እያለ ምርር ብሎ አለቀሰ። በንጉሣዊ ሥልጣኑም 500 የተመረጡ አገልጋዮችን አስጠርቶ በየብስና በባህር በየሀገሩ ሁሉ ልጁን እንዲፈልጉ ድምፁን እንኳን ቢሰሙ እንዲያመጡለት በጥብቅ አዘዘ። የተወደደ ልጄን ዳግም በዓይኔ አሳይቶ እግዚአብሔር ልቤን ደስ ያሰኘኝ እንደሆነ ከዚህ ዙፋኔ ላይ አልወጣም፣ የንግሥና ዘውዴንም አልደፋም ሲል በሐዘንና በቁጭት ተናገረ። እናቱ መርኬዛም ልቧ በሐዘን ተሰብሮ ፈጣሪዬ ሆይ የሰውነቴን ጭንቀት የልቦናዬን ሐዘን ተመልከት። አንድ ልጄን የማኅፀኔን ፍሬ ከቅፌ እንዴት ይጠፋል? ልጄ በሰላም እስኪመለስልኝ ድረስ በሕይወቴ ሳለሁ የምቀመጥበት ምንጣፌ አመድ ይሆን እያለች በእንባ እየታጠበች በቤተ መንግሥቱ ወለል ላይ በተነሰነሰው አመድ ላይ ተቀመጠች። የንግሥና ክብሯን የቤተ መንግሥቱን ድምቀት ረስታ በሐዘን ተቆራመደች። የገብረ ክርስቶስ ሙሽራ ውድ የሆነውን የሙሽርነት ልብሷን አውልቃ ወረወረች። የውበቷ መገለጫ የነበረውን በሹሩባ የተዋበውን የራስ ጠጉሯን ተላጨች። በቤተ ክርስቲያን ሕግ አብሬው የተሞሸርኩትን ውድ ባለቤቴንና እውነተኛ ፍቅሬን ክርስቶስ ያሳየኝ ዘንድ የቤተ ክርስቲያኑን ደጅ ጠናለሁ። እርሱ እስኪመለስ ወይም የእርሱን ፈለግ እስካገኝ ድረስ ከዚህች ምድር ደስታና ተድላ ራሴን አርቃለሁ ስትል በጽኑ ውሳኔ አደረገች። የሮም ቤተ መንግሥት በለቅሶና በዋይታ ተሞላ። የንጉሡ ልጅ መጥፋት ዜና በከተማው ሁሉ እንደ ሰደድ እሳት ተሰራጨ። ሕዝቡ በድንጋጤና ግራ በመጋባት ተዋጠ። የገብረ ክርስቶስ ውሳኔ ለብዙዎች እንቆቅልሽ ሆነባቸው። የሮምን ከተማ የቅንጦትና የክብር ሕይወት ትቶ ማንነቱን ደብቆ ከሰው እይታ ርቆ ጉዞውን ቀጠለ። ውሳኔው ቀላል እንዳልሆነ የሚጠብቀው መንገድም አልጋ በአልጋ እንደማይሆን ጠንቅቆ ያውቃል። ነገር ግን በልቡ የነደደው የመንፈስ እሳት የተመለከተው ራእይ ከምድራዊው ፈተና ሁሉ የጸና እንዲሆን አድርጎታል። ከጫጉላ ቤቱ ሲወጣ የወሰዳቸውን ጥቂት የወርቅና የብር ቁሳቁሶች በመንገዱ ላገኛቸው ችግረኞችና ነዳያን በትኖ ጨረሰ። ከእንግዲህ በኋላ ልዑል ገብረ ክርስቶስ አይባልም። እርሱ በክርስቶስ ስም የተሰደደ ለዓለም የሞተ ስም የሌለው መንገደኛ ነው። ብዙ ቀናትንና ሌሊቶችን በእግሩ ከተጓዘ በኋላ ሰፊውን ባህር በመርከብ ተሻግሮ ሩቅ ወደ ሆነችው አርማንያ ደረሰ። በዛች ሀገር ማንም አያውቀውም። ስለ ቀድሞ ማንነቱ የሚጠይቀው አይኖርም። ይህም እርሱ የሚፈልገው አይነት ሕይወት ነበር። ስሙን ደብቆ ማንነቱን ሰውሮ በከተማዋ ዳርቻ ከሚገኙት ድሆችና ችግረኞች ጋር ተቀላቀለ። የቀድሞው ልዑል አሁን በቤተ ክርስቲያን ቅጥር ግቢ ውስጥ ማደሪያውን አደረገ። ሕይወቱ ሙሉ ለሙሉ ተለወጠ። የለመደው የተመቻቸ ኑሮ፣ ጣፋጭ ምግብ፣ ለስላሳ መኝታ ሁሉ የሩቅ ትዝታው ሆነ። ከሰንበት በቀር ምንም አይነት ምግብ አይቀምስም። ቀሪዎቹን ቀናት በጾምና በጸሎት ያሳልፋል። ቀኑን ሙሉ በቤተ ክርስቲያን ደጃፍ ተቀምጦ ወደ ፈጣሪው ይማጸናል። ሌሊቱን ደግሞ ዓለም በእንቅልፍ ተውጣ ሳለ እርሱ በቆመበት ሲጸልይ ያድራል። ሰውነቱ በጾምና በስግደት ደክሟል። ፊቱ በፀሐይና በብርድ ተለውጧል። የቀድሞ የልዑልነት ውበትና ግርማው ጠፍቷል። ነገር ግን መንፈሱ በየቀኑ እየጠነከረ ከፈጣሪው ጋር ያለው ግንኙነት እየጠበቀ ሄደ። በዚህ ሁኔታ ማንም ሳያውቀው ስሙንም እንኳን ሳይገልጽ 15 ዓመታትን በአርማንያ ምድር አሳለፈ። 15 የብቸኝነት፣ የዝምታ፣ የጽኑ ተጋድሎ ዓመታት። ዓለም ስለ እርሱ ረስታለች። ቤተሰቦቹም በየቦታው ቢያስፈልጉትም ወሬውን እንኳን ሊያገኙ አልቻሉም። እርሱ ግን በጸሎቱ ውስጥ ቤተሰቡን፣ የተዋትን ሙሽራ ያስብ ነበር። አንድ ቀን ከአባቱ ከንጉሥ ቴዎዶስዮስ አገልጋዮች መካከል ሁለቱ የጌታቸውን ልጅ ፍለጋ ሲዞሩ ገብረ ክርስቶስ የሚኖርባት አርማንያ ከተማ ደረሱ። የንጉሡን ልጅ ወሬ ፈጽመው አላገኙም። ተስፋቸውም እየተሟጠጠ ነው። ንጉሥ ቴዎዶስዮስ ልጁን ባያገኙ እንኳን በየደረሱበት ቤተ ክርስቲያን ምጽዋት እንዲሰጡ አዟቸው ነበርና ወደዚያች ገብረ ክርስቶስ ወደሚገኝባት ቤተ ክርስቲያን ቅጥር ገቡ። ገብረ ክርስቶስ የአባቱን አገልጋዮች ሲመለከት ልቡ በድንጋጤና በአድናቆት ተመታ።
ላለፉት 15 ዓመታት ሲሸሻቸው የነበሩት ሰዎች አሁን በፊቱ ቆመዋል። ነገር ግን እነርሱ እርሱን ሊያውቁት አልቻሉም። የቀድሞ ልዑል አሁን ከጽኑ ጾምና ጸሎት የተነሳ መልኩ ፈጽሞ የተለወጠ የተቀዳደደ ልብስ የለበሰ ከሌሎቹ ነዳያን የማይለይ ምስኪን ሰው ሆኗልና። አገልጋዮቹ ለነዳያኑ ምጽዋት ሲሰጡ ለገብረ ክርስቶስም የድርሻውን ሰጡት። የአባቱን ቤት ትቶ ከወጣ በኋላ ለመጀመሪያ ጊዜ ከቤተሰቡ የሆነ ነገር በእጁ ያዘ። ወደ ማደሪያው ገብቶ አምላኬ ሆይ ከዚህ ሁሉ ዓመታት በኋላ ከአባቴ አገልጋዮች እጅ ምጽዋት ለመቀበል ስላበቃኸኝ አመሰግንሃለሁ እያለ ምስጋናውን አቀረበ። የተቀበለውን ምጽዋት በአካባቢው ለነበሩ ከእርሱ ይልቅ የተቸገሩ ለሚመስሉ ሌሎች ነዳያን አካፈላቸው። የእርሱ መንገድ የዚህን ዓለም ሀብት መሰብሰብ ሳይሆን ራስን መካድና ሌሎችን መርዳት ነው። የአባቱ አገልጋዮችም ከጥቂት ቀናት በኋላ ከዚያች አገር ወጡ። ገብረ ክርስቶስም በዝምታውና በስውር ተጋድሎ ሌላ 5 ዓመታትን በዛው ቤተ ክርስቲያን ደጃፍ አሳለፈ። ዓለም ሳያውቀው ማንም ማንነቱን ሳይረዳ እርሱ ግን ከፈጣሪው ጋር ብቻውን እየተነጋገረ የመንፈስ ጥንካሬውን እያዳበረ ለሚቀጥለው የሕይወቱ ምዕራፍ ራሱን ያዘጋጅ ነበር። ለ20 ዓመታት በዛች ቤተ ክርስቲያን ደጃፍ ስር በስውር እየተጋደለ ኖረ። ማንነቱ ለአካባቢው ሰዎች ምስጢር ነው። ኑሮው ዝምተኛ፣ ጸሎቱ የማያቋርጥ። ዓለም የረሳው ቢመስልም እግዚአብሔር ግን አልተወውም። ከነዚህ ረጃጅም የብሕትውና ዓመታት በኋላ አንድ ቀን በዚያች ቤተ ክርስቲያን ውስጥ ለሚያገለግል ደገኛና ፈሪሃ እግዚአብሔር ላለው ቄስ እመቤታችን ቅድስት ድንግል ማርያም በራእይ ተገለጠችለት። የቄሱ ልብ በፍርሃትና በአድናቆት ተሞላ። የእመቤታችን ገጽ በብርሃን የተከበበ ነበር። የተመረጥከው አገልጋይ ሆይ ሰላም ላንተ ይሁን አለችው እመቤታችን። በቤተ ክርስቲያንህ ደጃፍ ትኩረት የማይሰጠው ማደሪያውን ብቻውን ያደረገ አንድ ደገኛ ሰው አለ። እርሱ ተራ ሰው አይደለም። በእግዚአብሔር ዘንድ የተወደደ፣ በጸሎቱ ሰማይን የሚያንቀጠቅጥ፣ የሰማያዊውን መንገድ የመረጠ የእግዚአብሔር ሰው ነው። አሁኑኑ ሂድና ከደጃፉ አንስተህ ወደ ቤተ ክርስቲያን ውስጥ አስገባው፣ ለእርሱም ተገቢውን ክብር ስጠው። ከእንግዲህ ወዲህ ማደሪያው ከቤተ ክርስቲያን ውስጥ ይሁን፣ የእግዚአብሔር ሰው ብለህም ጥራው አለችው። ከዚያም የቤቱና የቦታውን ምልክት በዝርዝር ነገረችው። ያ ደገኛ ቄስ ከራእዩ ሲነቃ ልቡ በፍርሃትና በመደነቅ ይመታ ነበር። የእመቤታችን ቃል በጆሮ ያስተጋባል። ምን አይነት ታላቅ ምስጢር ነው በፊቱ የተገለጠው! በቤተ ክርስቲያኑ ደጃፍ ሌላ ዓመታት ያየው ነገር ግን ብዙም ትኩረት ያልሰጠው ያ ምስኪን ነዳይ እንዲህ ያለ ታላቅ መንፈሳዊ ከፍታ ያለው ሰው መሆኑን ሲያውቅ ተደነቀ። ጊዜ ሳያጠፋ እመቤታችን ቅድስት ድንግል ማርያም እንዳዘዘችው ለማድረግ ተነሳ። በሌሊቱ ጸጥታ ጥቂት ዲያቆናትን አስከትሎ ወደ ቤተ ክርስቲያኑ ደጃፍ አመራ። ልክ እመቤታችን በነገረችው ምልክት ገብረ ክርስቶስን በጸሎት ተመስጦ አገኘው። ፊቱ በጾምና በስግደት የከሳ ቢሆንም ልዩ ሰማያዊ ብርሃን የሚንጸባ